በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ይህን የሚሰሙ ጆሮዎቻችሁ የተመሰገኑ ናቸው። ድምፀ ተዋሕዶ በአብ በወልድ በመንፈስ ቅዱስ ስም አንድ አምላክ አሜን። ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ የተሰጠ መግለጫ። ጤና ይስጥልኝ አድማጮቻችን፣ እንደምን ሰንብታችኋል? የዛሬውን ዝግጅታችን የምንጀምረው ቅዱስ ሲኖዶስ መሰብሰቡ ይታወሳል። እኛም መግለጫውን እንደሚከተለው ይዘንላችሁ ቀርበናል። አድምጠን እንመለሳለን። በአብ በወልድ በመንፈስ ቅዱስ ስም አንድ አምላክ አሜን። ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ የተሰጠ መግለጫ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ መደበኛ ስብሰባ በዓመት 2 ጊዜያት እንዲሆን በፍትሕ መንፈሳዊ አንቀጽ 5 ንዑስ አንቀጽ 164 በተደነገገው መሰረት የቅዱስ ሲኖዶስ ምልዓተ ጉባኤ የዘንድሮውን መደበኛ ስብሰባ ከጥቅምት 12 ቀን 2007 ዓ.ም ጀምሮ ሲያካሄድ ሰንብተዋል። በዚህም መሰረት የመክፈቻ ስነ ስርዓት ጸሎት ከተፈጸመበት ከበዓሉ ዋዜማ ከጥቅምት 11 ቀን 2007 ዓመተ ምህረት ጀምሮ እስከ ጥቅምት 26 ቀን 2007 ዓመተ ምህረት ድረስ ለ15 ቀናት ያህል ባደረገው ጉባኤ ጠቀሜታ ባላቸው የአጀንዳ ነጥቦች ተወያይቶ ውሳኔዎችን አሳልፈዋል። ከተላለፉት በርካታ ውሳኔዎች መካከልም ዋና ዋናዎቹ የሚከተሉት ናቸው። አንደኛ፣ የጥቅምቱ 2007 ዓመተ ምህረት የቅዱስ ሲኖዶስ ምልዓተ ጉባኤ በመግቢያ ንግግር ከተከፈተ በኋላ 33ኛው አጠቃላይ ሰበካ መንፈሳዊ ጉባኤ ያቀረበው የጋራ መግለጫ የ2007 የበጀት ዓመት የሥራ መመሪያ ሆኖ እንዲሰራበት ወስነዋል። ሁለተኛ፣ በቅዱስ ሲኖዶስ የተሰየመው አርቃቂ ኮሚቴ ያቀረበው ረቂቅ ሕገ ቤተ ክርስቲያን ለምልዓተ ጉባኤ ቀርቦ ገጽ በገጽ ከተነበበና እርማት ከተደረገበት በኋላ ይኸው ሕግ እንዲሰራበት የቅዱስ ሲኖዶስ ምልዓተ ጉባኤ በሙሉ ድምፅ ተስማምቶ አጽድቀዋል። 3 የግንባታው ስራ እየተካሄደ ለሚገኘው ለታላቁ የአባይ ህዳሴ ግድብ ማከናወኛ አገልግሎት ይውል ዘንድ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቀደም ሲል ከ23 ሚሊዮን ብር በላይ ገቢ ማድረጓ የሚታወስ ነው። አሁንም ለሁለተኛ ጊዜ ከጠቅላይ ቤተ ክህነትና ከየአህጉረ ስብከቱ ጽሕፈት ቤቶች የተገኘውን በድምሩ 16 ሚሊዮን 403,091 ብር ከ01 ሳንቲም ገቢ ያደረግን ስለሆነ ይኸው ታውቆ የህዳሴው ግድብ ለሀገራችን የእድገት ታሪክ ምዕራፍ ከፋች ይሆናል ተብሎ ስለታመነበት ሁሉም ህብረተሰብ
ጠቃሚነቱን ከወዲሁ በበለጠ በመረዳት አስፈላጊውን ሁሉ በመፈጸምና በማስፈጸም እንዲረባረብ በዚሁ አጋጣሚ የቅዱስ ሲኖዶስ ጉባኤ ጥሪውን ያስተላልፋል። አራተኛ፣ በአሁኑ ጊዜ በዓለማችን በተለይም በምዕራብ አፍሪካ ዙሪያ እየቀሰፈ የሚታየው ኢቦላ በሚባል የሚታወቀው አዲስ ቀሳፊ በሽታ ወደ ሀገራችን ኢትዮጵያ እንዳይገባና ከዓለሙ ዙሪያ እንዲጠፋ ከወዲሁ መከላከል አስፈላጊ መሆኑ ህብረተሰቡ በመከላከሉ ረገድ ብርቱ ጥንቃቄ ያደርግ ዘንድ በመገናኛ ብዙሃን ሲነገር ይደመጣል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንም የህብረተሰቡ አገልጋይ ከመሆኗ አንጻር የበኩሏን ድርሻ እንድትወጣ የሚገባት ስለሆነ በየአህጉረ ስብከቱ በእያንዳንዱ አጥቢያ ቤተክርስቲያን ጸሎተ ምህላ ይደረግ ዘንድ ቅዱስ ሲኖዶስ መመሪያውን ሰጥቷል። አምስተኛ፣ በጀትን በተመለከተ የቅዱስ ሲኖዶስ ምልአተ ጉባኤ የ2007 ዓመተ ምህረት ተጠንቶ የቀረበውን በጀት አጽድቋል። ስድስተኛ፣ የሰዎች ህገወጥ ዝውውር የሀገርን ክብር የሚፈታተን ተተኪ ትውልድን የሚያሳጣ ድርጊት በመሆኑ ይህን ህገወጥ አሰራር ሁሉም ኢትዮጵያዊ ትኩረት ሰጥበት እንደሚገባ እየተነገረ ነው። ቤተክርስቲያኒቱም ቅድሚያ ለሀገርና ለወገን ክብር በመስጠት ይህን በተመለከተ በማንኛውም የቤተክርስቲያኒቱ አውደ ምህረት ሁሉ አስፈላጊው ትምህርት እንዲሰጥ ወስነዋል። ሰባተኛ፣ በጋምቤላና በቤንች ማጂ ክልል በነዋሪው ህዝብ መካከል ስለተከሰተው አለመግባባት ጉዳይ ምልአተ ጉባኤው ተነጋግሮ ለሀገሪቱ ሰላም ለልማትና ለእድገት እንቅፋት የሚሆኑ ጉዳዮች እንዲወገዱ ህብረተሰቡ በሰላምና በመግባባት እንዲኖር የቅዱስ ሲኖዶስ ምልአተ ጉባኤ መልእክቱን አስተላልፈዋል። ስምንተኛ፣ ከሀገር ውጭ ከሚገኙ የሃይማኖት አባቶች ጋር ተጀምሮ የነበረው እርቀ ሰላም ተጠናክሮ መቀጠሉ ለቤተ ክርስቲያንም ሆነ ለሀገራችን የሚበጅ መሆኑ ስለታመነበት አሁንም የቅዱስ ሲኖዶስ ምልአተ ጉባኤ ስለ ቀጣዩ ሰላም በሰፊው ተነጋግሮ በቤተ ክርስቲያናችን በኩል የሰላሙ ሂደት እንዲቀጥል ጉባኤው ወስነዋል። ቅዱስ ሲኖዶስ ውይይቱን በመቀጠል ሃይማኖትንና ቀኖና ቤተ ክርስቲያንን ጠብቆ በማስጠበቅ በቤተ ክርስቲያኒቱ ማዕከላዊ አስተዳደር አመራር ሰጭነት የተጀመሩት ልዩ ልዩ የልማት ድርጅቶች ለውጤት በቅተው አገልግሎትን እንዲሰጡ ለማስቻል በሀገር ውስጥና በውጭው አህጉረ ስብከት ተመድበው በሚሰሩ ብፁዓን ሊቃነ ጳጳሳት አማካይነት የተካሄደውን ሐዋርያዊ ተግባር በመገምገም ጧሪ ቀባሪ የሌላቸው አረጋውያንና አረጋውያት የሚጦሩበት አሳዳጊ የሌላቸው ህፃናት እየተማሩ የሚያድጉበት የምግባረ ሰናይ ተቋማት በየአህጉረ ስብከቱ እንዲቋቋሙ ለማድረግ ለሀገራችን ኢትዮጵያና ለቤተ ክርስቲያናችን ሁለንታዊ እድገትና ልማት የሚበጀውን ሁሉ መፈጸም የሚያስችል መመሪያ ሰጥቶ ስብሰባውን በጸሎት አጠናቀዋል። እግዚአብሔር አምላካችን ህዝባችንን ሀገራችንን ይባርክልን። ለሀገራችንና ለመላው ዓለም ሁሉ ሰላሙን ይስጥልን። ወስብሐት ለእግዚአብሔር አሜን። አድማጮቻችን የቅዱስ ሲኖዶሱን መግለጫ ሰምተን ተመልሰናል። አሁን ቀጥታ የምንሸጋገረው
አባትን ጠይቅ ያስታውቅህማል ወደሚለው መርሃ ግብራችን ይሆናል። ይህንንም መርሃ ግብር መምህር ዳንኤል ግርማ ጌታችን የመድኃኒታችን ኢየሱስ ክርስቶስን በዓል አስመልክቶ ወይንም በዓለ መድኃኔዓለምን አስመልክቶ የሚነግረን አለ። እርሱን አድምጠን እንመለሳለን። አባትን ጠይቅ ያስታውቅህማል። ኦሪት ዘዳግም ምዕራፍ 32 ከቁጥር 7። በዚህ ማህበራዊና ሃይማኖታዊ መርሃ ግብር ሊቃውንተ ቤተ ክርስቲያን ከምዕመናን ለሚነሱ ጥያቄዎች ምላሽ ይሰጣሉ። እንደ እግዚአብሔር መልካም ፈቃድ በዚህ ሰዓት የምንነጋገርበት የትምህርታችን ርዕስ ከዚህ የሚበልጥ ፍቅር ለማንም የለውም በሚል ይሆናል። በዮሐንስ ወንጌል ምዕራፍ 15 ቁጥር 13 ላይ ወንጌላዊው ሐዋርያው ቅዱስ ዮሐንስ የተናገረው ቃል ነው። ከዚህ የሚበልጥ ፍቅር ለማንም የለውም። አባትን ጠይቅ ያስታውቅህማል። ኦሪት ዘዳግም ምዕራፍ 32 ከቁጥር 7። በዚህ ማህበራዊና ሃይማኖታዊ መርሃ ግብር ሊቃውንተ ቤተ ክርስቲያን ከምዕመናን ለሚነሱ ጥያቄዎች ምላሽ ይሰጣሉ። እንደሚታወቀው በየዓመቱ ጥቅምት 27 የመድኃኔዓለም ክርስቶስን የስቅለት በዓል ዓለምን ያዳነበትን በዓል እናከብራለን። ኦርቶዶክሳዊት ተዋሕዶ ቤተክርስቲያናችን ታከብራለች። ዓለምን ለማዳን መድኃኔዓለም ወደዚህ እንደመጣ ስለ ሰው ልጆች የተቀበለውን መከራ የተቀበለውን ፈተና ያንን እያሰበች በዚህ ዘመንም ያለችው ቤተክርስቲያን በዚህ ዘመን ያለነው ክርስቲያኖች በዚህ ሁኔታ መጽናት እንዳለብን በየዓመቱ ይህንን ታላቅ በዓል ቤተክርስቲያናችን ታከብራለች። ለዚህ ነው ቅዱስ ዮሐንስ ከዚህ የሚበልጥ ፍቅር ለማንም የለውምና ያለው። ራስን አሳልፎ ለወዳጅ ነፍስን አሳልፎ ከመስጠት ከዚህ የሚበልጥ ፍቅር ለማንም የለውም ማለት። እኛ ምንም እንኳን ብንበድል ኃጢአተኞች ብንሆንም ወዳጆቹ ሊያደርገን ያጣነውን በበደልና በኃጢአት ምክንያት ያጣነውን ልጅነታችንን በጸጋ ሊመልስልን ራሱን በትህትና ዝቅ አድርጎ በቀዳማይ አዳም የመጣውን ስህተት ያለርሱ ሊያጠፋው የሚችል ስለሌለ ከድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ ዳግማይ አዳም ክርስቶስ እንዳዳነን ቤተክርስቲያን ታውጃለች። ይሄ ቤተክርስቲያን ሁሉ ጊዜ የምታስተምረው መሰረታዊ ትምህርት ነው። የዳንበት ነገር እግዚአብሔር እኛን ለማዳን ወደዚህ ዓለም የመጣበት ትምህርት ነገረ ድህነት የዳንበት ዋናው እግዚአብሔርን የበለጠ እንድንወደው የርሱ መሆናችንን የበለጠ እንድናረጋግጥ የሆነበት ነው። እንግዲህ የመጀመሪያው ሰው አዳም ዕፀ በለስን በልቶ ወደ ሲኦል በወረደ ጊዜ እርሱን ለማዳን አምላካችን ከመቤታችን ከቅድስት ድንግል ማርያም በማይመረመር ጥበብ አሁን እርሱ ወደ ሲኦል የወረደውን ከገነት የተባረረውን ወደ ጨለማ የሄደውን ጸጋው የተገፈፈውን አይምሮ የጎሰቆለውን አዳምን ከነ ልጆቹ ከሲኦል ለማምጣት የተጠቀመበት የማይመረመር ጥበብ የርሱ የማዳን ጥበብ እጅግ የሚያስደንቅ ነው። ከድንግል ማርያም ነው እንግዲህ የሰው አይምሮ የማይደርስበት የማይመረመር ጥበብ በዛ ተወልዶ 33 ዓመት ከ3 ወር በመድር ላይ ተዘዋውሮ ወንጌልን አስተምሯል። ህሙማነ ስጋን በተአምራት ህሙማነ ነፍስን በትምህርት በተለይ ያንደበቱ ትምህርት የእጆቹ ተአምራት ብዙዎች ሲጠቀሙበት ሲደነቁበት ኖረዋል። በዚህ ብዙ ሰው ተፈውሷል፣ ብዙ ሰው ሰላም አግኝቷል፣ ብዙ ሰው ተረጋግቷል። ያስተምርም የነበረው እንደ ባለ ስልጣን ስለሆነ ሁሉም ዝም ብሎ ይሰማ ይረዳ በልቡም ይደነቅ ነበር።
በአንጻሩ ደግሞ ይህንን በማድረጉ ምክንያት ኢየሱስ ክርስቶስ የሚያስተምረው ወንጌል ያልጣማቸው በራሳቸው ሐሳብና በራሳቸው ፍላጎት ብቻ የሚመሩ ሲታዩ ሃይማኖተኞች የሚመስሉ በእግዚአብሔር ሚዛን ግን ቀለው የተገኙ አይሁድ ያስተማረውን ትምህርት ሲቃወሙ በተለይ እንዴት የእግዚአብሔር ልጅ ነኝ ይላል ብለው እሱን ሰቅለው ለመግደል ተማክረውበታል። ፈተናም አድርሰውበታል። ብዙ ውጣውረድ በሱ ላይ አምጥተዋል። በሰንበት ቀን አጋንንትን ያወጣል። ልክ ሰንበትን የሚያከብሩ የሰንበት ሕግ እንደተሻረ በሰንበት የሚያስተምረውን ትምህርት በሰንበት የታመሙትን በመፈወሱ በሰንበት አጋንንት ያደሩባቸውን ሰዎች አጋንንታቸውን ስላስወጣ ሰላም ስለሰጣቸው በዚህ ምቀኝነት ያደረባቸው አይሁድ በሰንበት ቀን አጋንንትን ያወጣል፣ ድውይ ይፈውሳል፣ እውራንን ያበራል፣ ሽባ ይተረትራል ብለው ሕጋችንን አፈረሰ ብለው ተመሳጥረው ተማክረው የዓለምን መድኃኔ ዓለም ክርስቶስን ለሞት አሳልፈው ሰጡት። እነሱ ስላሰቡ ሳይሆን እግዚአብሔር ስለወደደና ስለፈቀደ በመጀመሪያም ቢሆን የሰው ልጅ ይወደዋል። ከፍቅር የተነሳ ነው በአርአያውና በአምሳሉ የፈጠረው። ያ የሰው ልጅ ደግሞ ሲበድል ኃጢአት ሲሰራ ከገነት ሲባረር እግዚአብሔርን ሲያጣ ያንን የቀደመ ፍቅሩን በማሰብ ይህ ሁሉ አይሁድ ያደረሱበትን መከራ በፈቃዱ ወዶ ተቀበለ። ስለሚወደን የሱ መውደድ በእኛ አይምሮ ስለማይለካ ለዚህ ነው ከአጠገቡ ሁሉ ጊዜ የማይለየው ፍቁረ እግዚ ዮሐንስ እርሱ ለሰው ልጆች ያደረገውን ፍቅር እርሱ ለሰው ልጆች ያደረገውን የማዳን ሥራ በመረዳት በማወቅ በመመርመር በእውነት ከዚህ የሚበልጥ ፍቅር ለማንም የለውም። እግዚአብሔር ለሰው ልጆች ለአዳም ልጅ በአጠቃላይ ያደረገው ነገር በሰው አይምሮ ተመርምሮ የማይደረስ ማንም ሊያደርገው የማይችል ነው። እግዚአብሔር ያስተማረን ፍቅር እግዚአብሔር ያደረገልን ፍቅር እግዚአብሔር የሰራው ሥራ የሰው ልጆችን ከመውደድ አንጻር ያደረገው ነገር በሙሉ ማንም ሊያደርገው በማንም ሊተካ በማንም ሊሰራ የማይችል እግዚአብሔር ብቻ ያደረገው ወደፊትም ማንም ሊያደርገው የማይችል ግን በሱ ቸርነት በሱ ጸጋ የታደሉት ቅዱሳን ያንን ከሱ የተማሩትን ነገር ያደርጋሉ እንጂ እሱ ያደረገውን ማንም ሊተካው አልቻለም። ለዚህ ነው ቅዱስ ዮሐንስ ከዚህ የሚበልጥ ፍቅር ለማንም የለው እግዚአብሔር ከፍቅር የተነሳ ለኛ ያደረገልን ነገር ለኛ የሰራልን ነገር ያዳነንን ይህንን ታላቅ ሥራ በመደነቅ በሚገርም ሁኔታ ሲገልጠው እናያለን። እንግዲህ እኛም መድኃኔ ዓለም ለኛ ካለው ፍቅር የተነሳ ያደረገልን ነገር ከመደነቅና ከማመስገን ውጭ ምንም ልናደርገው አንችልም። ግን ያንን በፍቅር የተነሳ የተደረገልን ነገር ግን በሕይወታችን ውስጥ እያስገባን እሱን ደስ ልናሰኘው ይገባል። ያ ነው እግዚአብሔርን የሚያስደስተው። እስቲ አሁን አስቡት በቀራንዮ ላይ የተሰቀለውን ዓለምን ለማዳን በሁለት ወንበዴዎች መካከል የተሰቀለውን አምላክ ዝም ብለን በአይነ ህሊናችን ስናስተውል አይምሮአችንን ወደ ቀራንዮ ስንወስድ ፍጹም የሆነውን ፍቅሩን እናያለን። ማስመሰል የሌለበት ፍቅር፣ እውነተኛ አባታዊ ፍቅር። ጌታችን መድኃኒታችን ኢየሱስ ክርስቶስ በወንበዴዎች መካከል የተሰቀለው በደል ኃጢአት ኖሮበት አይደለም። ግን የበደለ ያጠፋ የተሳሳተ ሕግ ያፈረሰ አዳም ነው። ግን ምን ያህል ለሰው ፍቅር እንዳለው የምንረዳው የበደለ ያጠፋ የተሳሳተ አዳም ሆኖ ሳለ አምላካችን መድኃኒታችን ኢየሱስ ክርስቶስ ግን በፍቅር ስለሚወደው ፍቅሩን ያሳየው ዘንድ ፍቅርን ያስተምረው ዘንድ የተማረውን ፍቅር እሱም ይተረጉመው ዘንድ ራሱን ዝቅ አድርጎ በወንበዴዎች መካከል ተሰቀለ። እግዚአብሔር ለኛ ያለው ፍቅር ታላቅ መሆኑን ነው የሚያሳየን። ሐዋርያው ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 5 ቁጥር 8 ላይ እንደተናገረው እግዚአብሔር ለኛ ያለውን የራሱን ፍቅር ያስረዳል። ተመልከቱ፣ የራሱን እግዚአብሔር ፍቅር ነው ብሏል ቅዱስ ዮሐንስ። ይሄ ፍቅር የራሱ ነው፣ የባህሪ ገንዘቡ ነው፣ ከማንም ያልተቀበለው ነው፣ ለኛ በጸጋ የሚያድለው ነው። ስለዚህ ያንን የራሱ የሆነውን ፍቅር አሳይቶናል።
ከዚህ የሚበልጥ ፍቅር ለማንም የለውም ብሎ በቀራንዮ ላይ መሰቀል፣ መንገላታት፣ መገረፍ፣ ሥጋ መልበስ፣ መራብ፣ መጠማት፣ በአጠቃላይ ስለ ሰው ልጆች ብሎ የማይደክመው አምላክ ሥጋ በመልበሱ ምክንያት መድከም፣ ይሄ ሁሉ የሆነው እኛን ከመውደዱ አንጻር ነው። እግዚአብሔር ለኛ ያለውን የራሱን ፍቅር ያስረዳል ያለው ለዚህ ነው። በዚህ እኛን እንደሚወደን በዚህ ለኛ ያለው ፍቅር ታላቅ እንደሆነ ያስረዳል። አዳምን ከአራቱ ባህሪያተ ሥጋ ከአምስተኛ ባህሪ ነፍስ 3 ከዊን ካላት ነፍስ ሲፈጥረው በሚያስደንቅ ጥበብ እንደሆነ ሁሉ ወዲያው ተመልሶ ደግሞ ሲያጠፋ ይቅር ብሎ ወደ ገነት ማስገባት ለእርሱ ቀላል ሆኖ ሳለ ከመቤታችን ከቅድስት ድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ ባህሪውን ራሱን ዝቅ አድርጎ ወደዚህ መጥቶ ማዳን ለሱ ያለው ፍቅር ያሳያል። እንዲሁም በአንደኛ ዮሐንስ ምዕራፍ 3 ቁጥር 16 ላይ እርሱ ስለኛ ነፍሱን አሳልፎ ሰጥቷልና በዚህ ፍቅርን አውቀናል። በሌላ መልእክቱ ቅዱስ ዮሐንስ የተናገረው እርሱ ስለኛ ነፍሱን አሳልፎ ሰጥቷልና እግዚአብሔር ስለሚወደን ለኛ ያለው ፍቅር ታላቅ ስለሆነ ነፍሱን አሳልፎ እስከ መስጠት ድረስ ወዶናል። በዚህም ፍቅርን አውቀናል፣ ፍቅርን ተምረናል፣ የፍቅርን ትርጉም ተረድተናል። እርሱ ስለሞተልን በሞቱም ሞትን ስላጠፋልን ስለደመሰሰልን አሁን ሞት ከኛ ስለራቀ እግዚአብሔር እውነተኛ የፍቅር መምህራችን መሆኑን ተረድተናል። በዚህ ፍቅርን አውቀናል፣ አምነንማል፣ ተረድተናል በማለት ቅዱስ ዮሐንስ ተናግሯል። እንግዲህ እኛም ሁሉ ጊዜ የመድኃኔ ዓለምን በዓል ስናከብር በፊታችን የተሰቀለውን አምላክ በአይነ ህሊናችን እንመለከታለን። ሁሉ ጊዜ ህሊናችን ቀራንዮን ያስባል። ሁሉ ጊዜ በፍቅር የተደረገልን ነገር እናስባለን፣ እንገነዘባለን። ትልቁ ቁም ነገር ከዚህ የሚበልጥ ፍቅር ለኛ ማንም የሚሰጠን ስለሌለ ያንን በተግባር እንድንፈጽመው ደግሞ እግዚአብሔር ይፈልጋል። በአንደኛ ዮሐንስ ምዕራፍ 4 ቁጥር 16 ላይ እኛም እግዚአብሔር ለኛ ያለውን ፍቅር አውቀናል አለ ቅዱስ ዮሐንስ፣ ተረድተናል። አሁን እግዚአብሔር ፍቅር ነው፣ ያደረገልን ነገር ከፍቅር የተነሳ ነው፣ ማንም ሊያደርገው የማይችል ነው። ስለዚህ ያንን ከተረዳን ካወቅን ደግሞ እኛም በዛ ፍቅር መኖር አለብን። ኤፌሶን 5:2 ላይ በፍቅር ተመላለሱ። ያ ማንም ሊደግመው ማንም ሊያደርገው ማንም ሊሰራልን ያልቻለው በፍቅር የተደረገልን ነገር እኔና እናንተ በተግባር በመፈጸም ዛሬ እንደምታዩት ፍቅር የቀዘቀዘበት ጥላቻ የነገሰበት ፍቅር ከያንዳንዱ ልቦና ተሰዶ በመትኩ ጥላቻ፣ አለመቻቻል፣ አለመዋደድ፣ ቂም በቀል፣ መገፋፋት የነገሰበት እኔ ብቻ ልኑር ራስ ወዳድነት የነገሰበት አስቀያሚ አስቸጋሪ ዘመን ነው። እኛ ግን በክርስቶስ ክርስቲያን የተሰኘን የመድኃኔ ዓለምን በዓል ስናከብር የምናስታውሰው እግዚአብሔር ስለኔና ስለናንተ በደለኞች ኃጢአተኞች ሆነን ሳለ በፍቅር ያደረገልን ነገር ሁሌ እየተማርን እያሰብን በዚህ ፍቅር መኖር አለበት። ይሄንን ፍቅር ስናስብ ነው ትዳራችን የሚባረከው። ይሄንን ፍቅር ስናስብ ነው ወንድማማችነታችን የሚጠነክረው። ይሄንን ፍቅር ስናስብ ነው አገልግሎታችን የሚሰምረው። አለበለዚያ የተመሰረትንበትን ይሄንን አማናዊ ፍቅር ከዘነጋን አገልግሎታችን ይከሳል፣ ይቀጭጫል፣ ምንም ውጤት አናመጣም። ንስሐ የሚገባ ትውልድ፣ ሥጋው ደሙን የሚቀበል ትውልድ፣ አስራት በኩራት የሚያወጣ ትውልድ፣ ሕግ እግዚአብሔርን የሚፈጽም ትውልድ ያጣነው እውነተኛው ፍቅር በውስጣችን ስላልታተመና በዚህ ስላልታሰርን ነው። ስለዚህ በእናንተ ዘንድ ሁሉ በፍቅር ይሁን ስለተባለ በአንደኛ ቆሮንቶስ ምዕራፍ 16 ቁጥር 14 ላይ ሁሉም በፍቅር እናድርገው። ቅዱስ ጳውሎስ እንደተናገረው በመላእክት ልሳን ብናገር ተራራ እስካፈልስ ድረስ እምነት ቢኖረኝ ፍቅር ግን ከሌለኝ ከንቱ ነው ይብላል። ስለዚህ እግዚአብሔር አምላክ ይህንን እውነተኛ ፍቅር በእያንዳንዳችን ልቦና እንዲያሳድርብን የእርሱ ቅዱስ ፈቃድ ይሁንልን። ሌላው እንግዲህ ቅዱስ ዮሐንስ ከዚህ የሚበልጥ ፍቅር ለማንም የለውም ብሏል። የተደረገልን ነገር በሙሉ ከፍቅር የተነሳ ነው። እኛ ደግ ስለሆንን፣ እኛ ንጹሃን ስለሆንን፣ እኛ ሃይማኖተኞች ስለሆንን፣ እኛ ጥሩ ሰዎች ስለሆንን፣ እኛ ወይም ከኛ የሚጠበቅ በጎ ነገር ምግባር ስላለ ሳይሆን እግዚአብሔር ፍቅር ስለሆነ ከፍቅር የተነሳ ይሄ ተደርጎልናል። ይሄ ደግሞ ከምንም በላይ ነው። ከዚህ የሚበልጥ ነገር የለም። እግዚአብሔር ካደረገው ነገር የሚበልጥ
ሊያደርግ የሚችልም ኃይል የለም። ስለዚህ ያንን ስናስብ ፍቅሩን እንገነዘባለን። ከፍቅር የተነሳ ካደረገልን ነገር የተነሳ ከሰራልን ነገር የተነሳ ሌላው ደግሞ ይቅርታው ነው። ይቅርታ ቅድም እንዳልነው የበደለ ያጠፋ መርገም ያመጣ ሰላም ያጣ እግዚአብሔርን ያሳዘነ አዳም ሆኖ ሳለ በአዳም ተገብቶ መድኃኔ ዓለም ክርስቶስ ስጋውን ቆርሶ ደሙን አፍስሶ ይቅር አለው፣ ካሳ ከፈለ። ከአዳም ልጆች መካከል አዳምን ካሳ ከፍሎ ለአዳም ሞቱን ደምስሶ ሕይወት የሚሰጠው ስለሌለ ዳግማዊ አዳም ክርስቶስ ይህንን ካሳ ከፈለ። ከእርሱ ውጪ ካሳ የሚከፍል ስለሌለ በቀራንዮ ላይ ተሰቅሎ ያንን አደረገ። ስለዚህ አይሁድ ያንን ሁሉ በደል ሲያደርሱበት አዳምም ታማኝ ሲሆን ሲቀር አምላካችን ግን በሉቃስ ወንጌል ምዕራፍ 23 ቁጥር 34 ላይ እንደተጻፈው የሚያደርጉትን አያውቁምና ይቅር በላቸው አለ። አባት ሆይ የባህሪ አባቱ እግዚአብሔር አብን የሚያደርጉትን አያውቁምና ይቅር በላቸው። ይሄ ነው እንግዲህ ማንም ሊያደርገው የማይችለው የተበደለ እሱ ሆኖ ሳለ ነገር ግን ሁሉን ነገር እንዲሁ ዓለምን እንዲሁ ወዶታል እንደተባለ በቃ ደመሰሰለት፣ ይቅር አለው። እሱ ያንን የ5500 ዘመን በደሉን ይቅር ባይለው ኖሮ አዳም እስካሁን ድረስ በጨለማ ይኖር ነበር። እንደ ተከዘ እንደ እጓለ ማውታ ወላጆች እንደሌሉት ልጆች በቀቢጸ ተስፋ ይኖር ነበር። ነገር ግን መድኃኔ ዓለም ይቅር ባይ ነው። በባህሪው ይቅር ባይ ስለሆነ አምላካችን ምንም እንኳን ለጊዜው አዳምን ቢቀየመውም የፈጠረው እሱ ስለሆነ ወደዚህ ዓለም ያመጣው እሱ ስለሆነ እሱ በበደለ በሱ ቦታ ተገብቶ ግን ይቅር አለው ሁሉንም። አይሁዳን ሁሉ መከራ ሲያደርሱበት በትንሽ ጨርቅ አይኑን አስረው የመታማነው ትንቢት ተናገር ሲሉት ምራቅ ሲተፉበት ሲገርፉት እንደዛ ሁሉ ሲያንገላቱት መስቀሉን አሸክመው ያን ሁሉ ምዕራፍ እንዲሄድ ሲያደርጉት መድኃኔ ዓለም ግን የሚያደርጉትን አያውቁምና ይቅር በላቸው። ከዚህ የሚበልጥ ፍቅር በእውነት ለማን አለው? ከዚህ የሚበልጥ ፍቅር ማን አሳየን? ማን አስተማረን? ማን ነገረን? ለዚህ ነው ከእኔ ተማሩ ያለው አምላካችን። ፍቅርን ከሱ ተምረናል። ይቅርታን ከሱ ተምረናል። እርስ በርስ ተዋዶ መኖርን ከሱ ተምረናል። ስለዚህ በቀራንዮ ላይ ያፈሰሰው የይቅርታ ደም እኔና እናንተን ወደ ድህነት፣ ወደ ሰላም፣ ወደ ነጻነት አምጥቶናል። ዳግም ልጆቹ እንድንሆን አድርጎናል። በማቴዎስ ወንጌል ምዕራፍ 26 ቁጥር 28 ላይ ለኃጢአት ይቅርታ የሚፈሰው የሐዲስ ኪዳን ደሜ ይህ ነው አለ። እርሱ በሐዲስ ኪዳን ተገልጦ የረከሰውን ዓለም ለመቀደስ ደሙን ባያፈስ ኖሮ ዓለም እስካሁን ድረስ ይቅርታ ያገኝም ነበር። ያንን አደረገ፣ ደሙን አፈሰሰ፣ እኔና እናንተንም ይቅርታ ሰጠን። አምላካችን በቀኝ በኩል ለተሰቀለው ሽፍታ ለጥጦስ አስቡት፣ ዕድሜ ልኩን ቋንጃ እየሰበረ ሰው እያስጨነቀ የሰው ኪስ እየበዘበዘ ብዙዎችን እያስለቀሰ ብዙዎችን እየገደለ በሽፍትነት የኖረ ሰው ለእርሱ በሚገባው መልኩ ሲሰቀል የኢየሱስ ክርስቶስን የአምላኩን ታላቅነት በመረዳት ተዘከረኒ እግዚኦ አመ ትመጽእ በመንግሥትከ አለ። አምላክነቱ ቢገባው እንደ ተሰቀለ ቢረዳ እሱ የተሰቀለው በበደሉ ነው፣ በኃጢአቱ ነው፣ በቅጥፈቱ ነው፣ ሌባ በመሆኑ ነው። እሱ ግን ምንም ክፋት ምንም በደል ሳይኖርበት እንደ ተሰቀለ አውቆ አምላክ መሆኑን ተረድቶ በሉቃስ ወንጌል ምዕራፍ 23 ቁጥር 42 ላይ አቤቱ በጌትነትህ በመጣ ጊዜ በቸርነትህ አስበኝ አለው። በጣም ይገርማል። ቀደም እንደነገርኳችሁ ለብዙ ዘመናት በኃጢአት የኖረ ሰው ነው። ነገር ግን አምላካችን ይቅር አለው፣ በደሉ እንደመሰሰለት። እውነት እውነት እልሃለሁ ዛሬ ከኔ ጋር በገነት ትሆናለህ። ይሄ ይቅርታ ነው። ወደ እሱ ብንመለስ በንስሐ ይቅር በለን ብንለው ብንጸጸት ብናነባ መድኃኔ ዓለም ኃጢአታችን የሚቆጥር አምላክ አይደለም። አባትህን ጠይቅ ያስታውቅህማል። ኦሪት ዘዳግም ምዕራፍ 32 ከቁጥር 7። በዚህ ማኅበራዊና ሃይማኖታዊ መርሃ ግብር ሊቃውንተ ቤተ ክርስቲያን ከምዕመናን ለሚነሱ ጥያቄዎች ምላሽ ይሰጣሉ።
መምህራችንን ዲያቆን ዳንኤል ግርማ ከዚህ የሚበልጥ ፍቅር የለም በሚል ርዕስ ስለ ነገረ መድኃኔዓለም ያስተማሩን ነበር። አድምጠን እየተመለስ ነው። ለእርሳቸው እንግዲህ የአገልግሎት ዘመናቸውን እግዚአብሔር አምላክ ይክፈልልን ያብዛልን ነው የምንለው። በነገራችሁ ላይ አድማጮቻችን ከዚህ የሚበልጥ ፍቅር የለም የሚለው ትምህርታቸው አላለቀም፣ ሳምንት ይቀጥላል። ይህ እያደመጣችሁ ያላችሁት ድምጸ ተዋሕዶ የተሰኘውን የሬዲዮ መሰናዷችንን ነው። እዚህ አዲስ አበባ ኢትዮጵያ ከሚገኘው የማህበረ ቅዱሳን ስቱዲዮ ዘወትር አርብ ከምሽቱ 12:30 እስከ 1:30 በ17.515 ኪሎ ሄርዝ 16 ሜትር ባንድ ይተላለፋል። ዝግጅቱ ከተላለፈ በኋላ ማድመጥ ለምትሹ አድማጮቻችን በwww.dtradio.org ላይ ማድመጥ ትችላላችሁ። ለተለመዱ አስተያየቶቻችሁ፣ ጥያቄዎቻችሁና ጥቆማዎቻችሁ ደግሞ ድምጸ ተዋሕዶ የሚለውን የፌስቡክ አድራሻችንን ተጠቀሙ ዘንድ አደራ እንላለን። አሁን የምንሸጋገረው ባለፈው ሳምንት ስለ ምዕራብ ወለጋ ሀገረ ስብከት የወንጌል አገልግሎት አንድ ዝግጅት ማቅረባችን ይታወሳል። ዝግጅቱን ይዞልን የቀረበው መጋቢ ሐዲስ አዲስ አለማየሁ ሲሆን በዝግጅቱም የሀገረ ስብከቱ ስራ አስኪያጅ ሊቀ ስዩማን ዋሲሁን አንዱ አምላክ፣ የሀገረ ስብከቱ የሰበካ ጉባኤ ማደረጃ መምሪያ ኃላፊ መምህር ጌታቸው ማቲ እንዲሁም የሀገረ ስብከቱን የስብከተ ወንጌል ኃላፊ መምህር ይርጋ አለም ጋሻውን በመጋበዝ ነበር የባለፈው ቆይታችን የነበረው። ክፍል 2 አሁን ይቀጥላል። አድምጠን እንመለሳለን። አፋንዲና ኬሳቲና ባሴ ስላሴቱ
እሺ እንግዲህ የአጠቃላይ ሀገረ ስብከቱ ላይ ያሉ ተግዳሮቶች እነዚህ እስካሁን ለአገልግሎታችን ላይ እንቅፋት የሆኑ ሀገረ ስብከቱን የሚፈለግበትን ነገር እንዳይወጣ ያደረጉትን ችግሮች እስቲ በየጥቂቱ እያነሳን በእነሱ ላይ እየተወያየን እንሄዳለን። እስቲ ሊቀስይማን ቢጀምሩልን መልካም። በእንደ ሀገረ ስብከታችን እንደሚራ ወለጋ በሁለት መልኩ ነው የምንከፍለው ችግሮቹ። ምን ብለን የውጪ ችግር የውስጥ ችግር ብለን ነው የምንከፍለው። እና ምንድነው የውጪው ከኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች ውጪ ማለታችን ነው። የውስጥ ስንል ደግሞ በራሷ እምነት ተከታይ የሚደረግ ተጽዕኖ ወይም ችግር የሚፈጠረው ችግር መግለጽ ነውና በውጪው ምንለው ደግሞ በ2005 በባቦ ላይ ቄሱ ወይም ካህኑ እንዲንበረከክ ተደርጓል፣ ተገርፏል፣ ተረግጧል፣ ግፍ ደርሶበታል። ይሄ በተጨባጭ መረጃ የተያዘበት ጉዳይ ነው። ሌላው ምዕመናን ታቦት የሚሸከም ቄሱ ነው፣ እናንተ ከዚህ መስሩ ተብለው በዕለተ መጋቢት 7 ነው መድኃኔዓለም ነው ከቅኔ ማለት ተገብተው ቅኔ ማለት ቆመው ማህሌቱን የሚከታተሉትን ቃል እግዚአብሔር ሰምተው የሚሉት ምዕመናን እስከሚወጡ ተደርሷል። እውነትም እንደተባለው ታቦቱ በካህናት ብቻ ተከብረዋል። ይሄ ተደርጓል። ምዕመኑ ከዛ እንደወጣ ተደርጎ ማለት ነው። ወርቁ ተደርጓል። ይሄ ከፍተኛ ተጽዕኖ ነው። ምክንያቱ እንደዚህ ቦታ ላይ ታስፈልጉም ነው። በቃ ዛሬ አታስፈልጉም እዚህ ቦታ ዲያቆን ማን ነው ታቦቱን የሚሸከም ቄስ ነው እናንተ እዚህ መስራላችሁ ተብሎ ነው እና ከዛ እንደወጣ ተደረገው። ሌላው በአብይ ጾም ውስጥ በጸሎተ ኪዳን ማለት ነው። አብይ ጾም እንግዲህ እንደ ቤተክርስቲያናችን የታደለው መምህራን ያሉት ብዙ መምህራን አገልጋይ ያሉት ሰዓታት ይቆማል ወይም ትምህርተ ባት ይቆማል። ካልሆነ ትምህርተ ባቱ ሰንበትም ቢሆን ሰዓታት ይቆማል፣ ኪዳን ይደረሳል። ቀን ደግሞ ቅዳሴ ይቀደሳል፣ ስጋ አምላክ ይፈተታል፣ ደሙ ይሰጣል። ግን ያ ሁሉ እንዳይሆን ጧት ኪዳን ላይ እንዳሉ ተደርሶ የሰንበት ትምህርት ቤት አባላቱ ህፃናቱ ሳይቀሩ በመኪና ተጭነው ወደ ስብሰባ ሂዱ እናንተ ወደዛ ትሄዱም ወደዚህ እንጂ ተብለው ምዕመናን ሰንበት ትምህርት ቤት የሚማሩ እንኳን ሳይቀሩ ከዛ በኋላ ደግሞ ቄሱ ቁልፍ እንደያዙ ቤተክርስቲያኑ ሳይዘጉ ክፍት እንዳለ ታይዘው ወደ ቀበሌ ሄደዋል። ቤተክርስቲያኑ በምዕመናን አንድ ቀንና አንድ ሌሊት በምዕመናን ተጠበቀው ክፍት ነው ማለት ነው። ሰውየው ግዞት ስለሆነ ይሄ ተፈጽሟል። ከዛ በተረፈ አንድ ገበሬ ማህበሩ የሚመን አራሽ አርሶ አደር ማለት ነው የኛ የኦርቶዶክስ ተዋሕዶ ቤተክርስቲያን ተከታይ የሚመን ጥያቄ እያረሱ ያለ ሞፈር ይዘው ያሉ ደርሰው የሆኑ ከሃይማኖታችን ውጭ የሆኑ ሰዎች ደርሰው ምን ቤተክርስቲያን እዚህ ጋር የት ቦታ የተሰራ ያለው ብለው ሲጠይቁ እኔ ይሄን አላውቅም፣ እኔ ኦርቶዶክስ ነኝ፣ ማመልከው ደግሞ እንግዲህ ህዝባችን ማመልከው ነው የሚሉት ስለማያውቁ አርሶ አደሮች ናቸውና ማመልከው ማለት ስርዓተ አምልኮቴን የማደርስበት ለማለት ፈልገው ነው። እኔ ማመልከው ገብርኤል ቤተክርስቲያን ሰማዱ ነው፣ የሁለት ሰዓት ምናምን ጉዞ ነው የምጓዘው ሲሉ አንተም እነዚያን ነህ ብለው ሞፈራቸውን አስተተው በሬዎችን አስቆመው አንበርክከው ወደ ፀሐይ ተመልከት ብለው ፀሐይ ማየት አቅቷቸው ሲጮሁ ሲያለቅሱ ዱላው በስተባቸው መስታቸው ከቤት ወጥተው ሲያዩ ሲጮሁ ደም ግፊት ነበራቸውና ወደቁ ደንግጠው በባላቸው
በባለቤታቸው መመታትና መንበርከክ መጫወችን አይተው ደንግጠው ወደቁ። ከዛ ለቀቋቸው። ሴትዮዋ ወደ ሐኪም ቤት ሲወሰዱ መንገድ ላይ ሞቱ። ይሄ በማስረጃ ተረጋግጧል። ይሄ እንግዲህ ይሄ ከብዙ በከፊሉ የምናወራው ነው። ኢገሳኖ ፍላቴ ኦሶፊዴ ቦቶ ፎንሳፎኖ ፍላቴ ኦሶፊዴ ለሁ አርጃደ ጎፍታንኮ ጃለልሳ ጉዳ ዋኤን ሳይሮ ከኡ ከናፈንገመዳ ኦልማን ዋቀኮን ደጋተሙ ነንዱበዳ ወብሶን ደንደኡ ኢንጨልሱስ ነንፈርፋዳ ኢፈታበውን ባበሩ ጃለነሳ ኑዌና እንዱበዳ ጋሩማሳ። ሌላው በቤተክርስቲያናችን አካባቢ በግድ እዚህ ጋር ሌላ የሃይማኖት ድርጅት ማለት ነው መስራት አለብን ግብግብ። በዛ ላይ ይሄ ደግሞ ቤጊ ላይ ከቤተክርስቲያናችን እንዴት ልበል 10 ሜትር በማይሞላ መስለኛል እንደዛ ነው ላይ እንግዲህ የሰው ስጦታ ነው ቤተክርስቲያን ብዙ ጊዜ የሚሰራው። በአሁኑ ሰዓት ሰዎች ከራሳቸው ማሳ ቆርሰው ይሰጣሉ። ቆርሰው ሲሰጡ ለስርዓት አምልኮ ብቻ ቤተክርስቲያን መስራት በእንደ የሚከለል በአጥር ነው የሚከለለው። ከአጥር ውጭ ግለሰብ ነው እና እዛች ቦታ ከአጥር ውጭ የማንም ስለሆነ ያ ሰው ደግሞ ገንዘብ ስለሚበል ሽጦላቸዋል። ወይሎች ከተሸጠ ደግሞ እድሜ ያሳሳለባቸው ሲሰሩ እዛ ጋር እንደ ሃይማኖታቸው ስርዓት መዘመርም ይሁን በአጠቃላይ ብቻ የሃይማኖታቸው ስርዓት እያካሄዱ መስቀል ወይ ደግሞ የመስራት ድንጋይ ብለው ሲተክሉ አንድ የኛ አባል ወይም ሰንበት ትምህርት ቤት አባል በሕግ አምላክ ቤተክርስቲያናችን ጎን እንዴት ይሄ እኮ እንደ መንግስትም ራቅባት አለበት ሁለቱም የማይስማሙ የሃይማኖት ድርጅቶች አንድ ለቦታው ሆነ የለባቸው ብሎ ሲናገር ተረግጧል። አልባሌ ቦታ ተረባርበው ረክተውታል። ሲረክቱት ሐኪም ቤት ሲሄድ ተቀጥቅጦ ሳምባው ተነክቷል፣ ልቡ ተነክቷል። ምንድነው በድንጋይ ላይ ወድቆ ነው ወይስ ምን ሆነ ነው የሰው ተቀጥቅጧል ብሎ ነው ዶክተር የተናገረው። ከዛ በኋላ ግን ልክ እንደተኛ ሕክምና እየሰጠው ያለ ወዲያው አርፏል። አርፎ ወደ መቃብር በድንጋጤ ሪፖርቱን ሳያደርጉ ሰዎቹ ደንግጠው ልጁ እንደው ቀበሩት። ይሄ ተደብቆ የተለያዩ ሰዎች በኋላ ከሀዘን ተነስተው ሪፖርት ሲያደርጉ ነገሩ ለዶክተሩም በዚህ ጉዳይ ያጣን ተብሎ በድብቅ ሁለት በሽታ አለበት የሚል በቀደም ተረግጦ ነው ወድቆ ነው ከተቀጥቀጠ ያሉ ሰውዬ አፉን ወይና አንደበቱን ቀይሮ ሌላ በማለቱ በሁለት በሽታ ተባለ። የተያዘ ነገርም የለም፣ ምርመራም አልተደረገም፣ እርቅም ቢሆን የእርቅ ሰነድ የለም። 7 ወር ተደብቆ ቆይቶ ለብሶ አባታችን መድረሰው ጠቆመ። ሀገረ ስብከቱ ሰዎቹን ጠርቶ ባደረገው ምርመራውን ደግሞ ለሚመለከተው መንግስት አካል በማቅረቡ የመንግስት አካልም ወዲያውኑ ወደ ቦታው ደርሶ ሰነዱን አምጡ ሲባል የለም አልነበር ተደብቋል። በዚያ እሱ ያለም ብሎ ወሰደ እርምጃ ወስዶ ሰዎቹ እንደገና ምርመራ ተደርጎ ተመስክሮ ፍርድ ተሰጥቶ ከ7 ወር በኋላ ማለት ነው 75 ዓመት 7 ዓመት 2 ዓመት እንደ ሆዶ የተካፈለው ደግሞ በድንገት የተካፈለው 3 ወርም 5 ወርም የተቀጡበት ነው ታይቷል። ይሄ የውጭ ችግራችን ይሄ ነው። ሌላው ቀርቶ ቤተክርስቲያን ቦታው በመንግስት ታይቶ ተሰጥቶን በሉ እንግዲህ ስሩበት ተብሎ ከተሰጠን በኋላ የመሐንዲሶቹ ፍርማ ያለበት ደብዳቤ ተይዟል። ከተያዘ በኋላ ካንቲባው ግን ገና አረጋግጦ አልሰጠም። እነሱ እንደሚሉት መሐንዲሱ ግን ሰጥቶናል፣ በእጃቸው ገብቷል። ሰበካ ይዞ ያን ይዘው ነው የሰሩት። ግን ምንድነው ያደረጉት? በመኪና ፍርጡ ሲጓዝ አልተናገሩም፣ ድንጋይ ሲጓዝ አልተናገሩም፣ አሸዋ ሲጓዝ ምንም ትንፍሽ ያለ ሰው የለም። ሲሰራ ቆርቆሮ መቼም ሲመታ የትም ይሰማል። ቆርቆሮ ሲመታ አልተናገረም፣ ጉልላቱ ሲወጣ አልተናገረም። ከውስጡ ሊሾ ተደርጎ ግድግዳው ሁሉ ተገርፎ ሊሾ አልቆ በውጪ በሶስቱ ማዕዘን ሊሾ ተደርጎ የአሸዋ ግርፍ ተደርጎ አራተኛው ግርፍ ላይ ሰው ሄዶ አቆመ ይጋማች እንዴ እኛ እኮ እየሰራን ያለው ቤተክርስቲያን ነው ሌላ አይደለም። ሲሆን የሰላም ቤትን ስንሰራ እሰየው ብላችሁ ማቀበል ሲገባችሁ እኛን እንዴት አቁትልናለ? ተሰጥቶን ነው የምንሰራ። አቁም አናቁም ታቆማለህ አናቁም። በዚህ ግብ ተፈጠረ። እንግዲህ ሃይማኖት ጉዳይ
ካንገት ሳይሆን ካንጀት ነውና በዚህ ንዴት ሌላ ውስጥም ተገብተው 60 ሰዎች እስር ቤት አድረዋል። በዚህ ከ60ዎቹ አረጋውያን አሉ፣ ነፍሰ ጡሮች አሉ፣ ልጆች፣ ወጣቶች አሉ። 60 ሰዎች ታስረው አድረዋል። እና በማግስቱ ሌሊቱን ሙሉ ሲደውልና አደረ። እኛም እኔም አባታችን ስንጨነቅ ነው። ለኔ ነው እንግዲህ መከረኛ ለኔ ነው የሚደውል ለሞለሳቸው የሚደውል ከቅርብ እየቀሰቀስኳቸው ሲናጋ እንዳልሆነ ነው ነጋ። በማግስቱ 4 ሰዓት ላይ መኪና ነዳጃችን መልተን በቦታው ስንሄድ እህል አንበላም ብለው ማዕቀብ አድርገው አንበላም ብለው ሰዎቹ ትናንት 6 ሰዓት እንደታሰሩ ውለው አድረው ዛሬም 6 ሰዓት እህሉ ይዘው ተቀምጦ ነው የደረስንላቸውና ከዛ ብዙ አባታችን ደርሰው እኔን በቦታቸው ሰሩ። እነሱን ፍቱልኝ። ቤተክርስቲያን ነው እየሰሩ ያሉት ሌላ ነገር አይደለም። ቢያጠፉም እንኳን ለእኛ መነገር ነበረብን። እኛ ስለነሱ እንጠይቃለን። ምክንያቱም ፈቃዱ ከኛ ነው። ቤተክርስቲያን መትከል ከኛ ሳይፈቀድ እነሱ አይሰሩም። ከኛ ፈቃዱ በኋላ ደግሞ ለእናንተ አቀረቡ አላቸው ይዘዋል። ምን እንደው የተባለው መሐንዲሱ የሱ ወደ ህግ እየቀረበ ነው። እንግዲህ በዛም ያን እንጠየቀው መሐንዲሱ ህግ እየተጠየቀ ስለሆነ እሱ ይጠየቃል፣ እናንተን ተነግራላችሁ። እሱ በኋላ ይሁን አሁን ግን ታሰሩት ይፈቱ። ሶስቱ ኃጢአት ስለሰሩ ወይም ህግ ስላፈረሱ ይጠየቃሉ። እንግዲህ ግማሽ ራስ አይላጭ ከተላጨ ሙሉ በሙሉ ነው። ይቅርታ ካረጋችሁ ለሁላቸው፣ ካልሆነ ግን እነሱን ፍቱልኝ ይልታሰራው ተብሎ ከ5 ሰዓት ላይ ነው ለድርድር የተቀመጠውና 11 ሰዓት ነው። ከዛ በኋላ እህል ውሃ ሳንቀምስ ጊዜውም ጾም ነው፣ እነሱም ጾም ነው። እንግዳቸው እኛም ዋለ በዚህ 11 ሰዓት ተኩል ላይ ሁሉም ተፈተው ነፃ ወጥተው ገባን። ከዛ በኋላ መፈስ አለበት። ጽላቱም ገብቷል፣ ስርዓተ አምልኮ ተካሂዷል፣ ስለ አምላክ ተፈቶበታል። እመቤታችን ጽላት ነው የገባው፣ እሷም ከብራለች። ሰኔ 21 ላይ ይፍረስ ተባለ፣ ተፈረደብን። ከዛ በኋላ እኛ ግባ ይዘው ወደ ላይ ወጣን። ላይ ያለው ደግሞ አይሆንም ማለት አሁንም ቢሆን ነገሩ መጨረሻ አላገኘም። እኛም እስከ መጨረሻ እንሄዳለን ብለን ያለነውና እግዚአብሔር ይመስገን። ሰዎቹ ግን ከዛ ከመቃኙ ቤት ዋናውን ቤት እስከ 2 ሚሊዮን ዲዛይን አንስተው ዋናው ቤት ለመስራት ታፔላ ቆመው እርዳታ እየጠየቁ ነው ያሉትና ይሄ የውጭው ችግራችን ነው። ወደ ውስጡ ስንመለስ ደግሞ በዘመናዊ አጠራር ታድሶ ነው። ይሄ የወንጌል ታድሶ ሳይሆን ወይ ቤተክርስቲያኗ የአስተዳደር ታድሶ ሳይሆን በአጠቃላይ የሥርዓተ አምልኮ ታድሶ እንጂ ሁላችንም የምናውቀው ጉዳይ ነው። ሥርዓተ አምልኮ ላይ ድርድር የለንም። ምናልባት የአስተዳደር ታድሶ ሊሆን ይችላል። ትናንትና በባህል ወይም በራስ ተነሳሳሽነት ቤተክርስቲያናችን ስትተዳደር ቆይታለች። እንደ ዘመነ ፊውዳሉ አይደለም። ያ ሊስተካከል ይገባል። ዘመነ ፊውዳል መሬቶቿ የጣና ዞር ይዞታቸው በግለሰቦች ነበር። አሁን ግን እግዚአብሔር ይመስገን ከግለሰብ ሳይሆን በህብረተሰቡ እጅ ነው። ቤተክርስቲያን የራሷ ህልውና ተጠብቆ ባለበት ሰዓት በሌላ ነገር ሊመጣ አይችልምና በዚህ ሰዓት ደግሞ እኛ እንደ በፊቱ አኗኗር ወይም በፊቱ አስተዳደር አንልም። ህዝብን ያቀፈ ሰበካ ጉባኤ ያለ ህብረተሰቡን ያቀፈ አስተዳደራም ደግሞ ጊዜውን ያገናዘበውን ነው እንዳለበት እናምናለን። አሁን ግን አይደለም። ቅዳሴ አያስፈልግም፣ ማህሌት አያስፈልግም፣ መሪም አያስፈልግም። ሁሉም መሪ ነው፣ ሁሉም ካህን ነው። ኪዳን አያስፈልግም። በአጠቃላይ በወንጌል ብቻ እናተኩር የሚል ደግሞ የውስጥ ነገር ተነስቷል። ችግሩ እዚህ ላይ ነው። የውስጥ ችግሩ ይብሳል። ከዛ በወንጌል ብቻ እንደምንድን ማርያም ማንም አያስፈልጉም። እንደሚያስፈልገው ወንጌል መስበክ፣ ያውም ወንጌሉ ስለመቤታችን ይናገራል። ይሄንን ለእናንተ ልናገር ለቀባሪ መርዶን ማርዳ ስለሚሆን ይሄን ስለሚሉ በዚህ ላይ አቋማችን ጽኑ ነው። ነገ ማብረን አንሰራም፣ ዛሬ ማብረን አንኖርም። ይሄ ችግር የውስጥ ችግር ነው። ግን ሰዎች አብረው ያልገባቸው ያላወቁ እሰየው ብለው አብረው የሚዘፍኑ ብዙዎች ስላሉ ያን ለማስረዳት ጊዜ ይፈጃል። ለጊዜ ደግሞ አሁንም በጀት ያስፈልጋል። ምክንያቱም ወርዶ ነው እኛ ጋር አይደለም፣ አገር ስብከት ላይ አይደለም፣ ቢሮ ውስጥ አይደለም። ነገሩ ከቢሮም ሊሆን ይችላል። መነሻው የደረሰው ግን ታች ህብረተሰቡ ጋር ነው። ህብረተሰቡ ጋር ለመድረስ ግን ይሄን የሚያደርጉ ሰዎች ህብረተሰቡ በጀት ሆኗቸዋል ለነሱ። እኛ ግምቱን ለመግለጽ በጀት የሚሆን የለም። ለዚህ የግድ በጀት ያስፈልጋል። ይህን ለማፍረስ ይህን ደባ ለማቃናት የተዛባውን ለማቃናት ስህተቱን ወደ እውነት ለማምጣት ብዙ ድካም ይፈልጋል። ይህ ድካም ደግሞ ያለ በጀት ሊሆን አይችልም። ይሄው ግልጽ ነው። የቤተክርስቲያን ስራ ለሃይማኖት ስራ ገንዘብ ያስፈልጋል። ባይሆን ኖሮ ጌታ ራሱ
አስራት በኩራትን አምጡልኝ ባላለ ራሱ ፈልጎ አይደለም አምላክ ምንም የሚፈልገው ነገር የለም። ግን እኛ ስራ እንስራ በእነዚህ ሊሆነ ይሄን አብሏልና በጀት ደግሞ ችግር ስለሆነ ይህ ውስጥ ችግር ይሄ ጭቃ ውስጥ እሾህ በጣም አስቸጋሪ ነውና እግዚአብሔር ካረዳን ሰዎች ልባቸውን አራርቶ ድጋፍ የሚሆኑን ካላስነሳልን ችግር ነው። ይሄንን ደግሞ ለቅዱስ ሲኖዶስ አቤቱታ ያቀርብን ያለነውና ለቅዱስ ሲኖዶስም ጥሩ መልስ እንደሚሰጠን እንጠብቃለን። ህብረተሰቡንም ለማረጋጋት ደግሞ በጀት ባይሆን እንኳን አረጋጊ ቃል ወይም እነዚህን እንደሚያውቁ ውስጥ ያሉ ሰዎች ላይ ማዕቀብ እንደሚጥል እንጠብቃለንና ይሄ የውስጥ ችግር ከዛኛው ቀደም ካልኩት ይብሳል ምንነት ነው ያለኝና በእግዚአብሔር ግን እናሸንፋለን ሙሉ ነው ተሞን አንዱበዳ ወቅሶን ደንዳኡ እንጨልሶስ ነፋፋዳ ይፈታባው እንደበሩ ጃለነሳ ኖዌና አንዱበዳ ካሩማሳ ኦልማን ዋዳኮን ደጋተሞን አንዱበዳ ወቅሶን ደንዳኡ እንጨልሶስ ነፋፋዳ ይፈታባው እንደበሩ ጃለነሳ ኖዌና አንዱበዳ ካሩማሳ እሺ ሌሎች እንደው ያልተዳሰሱ የምትሏቸው ችግሮች ካሉ? አመሰግናለሁ። ክቡር ስራ አስኪያጃችን የውስጥና የውጭ ችግርን በብዙ ተናግረዋል። ያው የሀገር ስብከታችን ችግር መግለጽ ማለት አባይን በጭልፋ ብል ያው ማግደርደር አይሆንብኝም ብዙ ችግር እንደሆነ ማለት ነው። ስለዚህ እኔ በሚመለከተኝ በመሰራበት በክፍሉ በኩል በስብከተ ወንጌል ያሉ ችግሮችን መግለጽ ነው የምፈልገው። አባታችን ብዙ ችግር ገልጸዋል። እኔ ግን ማለት የሚፈልገው በስብከተ ወንጌል ዙሪያ የጀርባ አጥንት የሆነው ቤተክርስቲያንን ምዕመናን ይዞ ያለው ስብከተ ወንጌል ስለሆነ ይሄን ስብከተ ወንጌል በአሁን ጊዜ ያለንበት ያው ሪጂናችን ኦሮሚያ ክልል ነው። በቋንቋው የተጻፉ ጽሁፎች ለምሳሌ ብንወስድ ማለት ነው የትንሳኤ በዓል አለ፣ በየዓመቱ የሚከበሩ አበይት በዓላት አሉ፣ በዓለ ልደት አለ፣ የጌታችን ኢየሱስ ክርስቶስ ልደት አለ። ያን እንኳን የዘመኑ ትውልድ እኛ ጋር ያለው ትውልድ 10ኛ ክፍል እንኳን ቢጨርስ ትውልዱን ለማስተማር ሌላ ቋንቋ አይችልም፣ በኦሮምኛ ቋንቋ ነው። ይሄን ደግሞ በእጁ አስገብቶ አንብቦ እንዲረዳና አመት በዓላቱ ለምንድን ነው ክፉ ባልንጀሮች ጋር ነው የሚውለው? በትምህርት ቤት የሚሰበክላቸው ሌላ ወንጌል ነው። ባልንጀሮቻቸው ከ2 እስከ 3 የኛ ሀገረ ስብከት ተከቦ ያለው በመናፍቃን ከመናፍቃን ደግሞ አሁን አባታችን ሲገልጹ እንደነበረው የውስጥ ከውጭ ከወጡት ማለት ነው ታድሶ የሚለውም ደግሞ ተነሳስቷል። ስለዚህ በሀገረ ስብከታችን ከችግር ሁሉ ችግር ማለት ነው የበጀት ችግር ነው። እኔ እውነቴን ነው የሀገረ ስብከት ሰራተኞቹን ሳላመሰግን የማላልፈው እዚህ ላይ ያው ቤታችን የወሰነው በስብከተ ወንጌል ዙሪያ 1% የምትባላለች። ይሄን በጀት ለማስፈጸም በየአጥቢያውና በየወረዳው ያሉ ካህናት በጀት የላቸውም። በአመት 100 ብር ነው የሚያገኙት። እኛ በሀገረ ስብከታችን የሀገረ ስብከቱ ሊቀ ጳጳስና የሀገረ ስብከቱ ስራ ሰራተኞች ከሚያገኙት በጀት ያቺን 1% ብቻ ይቆርጣሉ። የሀገረ ስብከቱ ስብከተ ወንጌል በጀት የለውም ማለት ነው። ቤታቸውን ደግሞ ከላይ ወስኖልን ያለን ይሄን ነው። የታችኞቹ እንዳንጠይቅ በአመት 50 ብር በአመት 30 ብር አባቶቻችን ራሳቸው መስዋዕት አድርገው ማለት ነው ቤተክርስቲያናቸው ያው እያስተዳደሩ ነው ያለው። ስለዚህ ስብከተ ወንጌልን ለማስፋፋት ከዘመኑ መናፍቃን ራሳችንን ለመጠበቅ ልጆቻችን እንዲጠበቁ ለማድረግ ስብከተ ወንጌል የጀርባ አጥንት ስለሆነ ሁሉ ቦታ እንዲዳረስ ልጆቻችን እንዲጠበቁ መናፍቃኑ ዛሬ ብንወስድ በሃይራ ወረዳ ከፍተው ያሉት እንደነሱም ነገረ መለኮት ብሎ ማለት ነው ቴዎሎጂ ብሎ ከፍተዋል ትምህርት ቤት። እነሱ ፈንድ ከውጭ ያላቸው ሀገረ ስብከታችን ግን ያው ቅዱሳንና የተለያዩት ደጋፍ አካላት ከሌሉት አንድ ጉባኤ እንኳን ለማዘጋጀት አንድ ወረቀት እንኳን ለማጻፍ የጽሁፍ ኮምፒውተር እንኳን ሀገረ ስብከታችን በስብከተ ወንጌል በኩል ማለት ነው የለው። ብዙ ችግሮች ለማዳረስና ለመቅረብ ሁሉም ችግሮች ለመቅረብ ስብከተ ወንጌል በቂ ነው። ግን የሚያስፈልገው ምንድነው? አሁን መናፍቃኑ ተነሳስተዋል፣ ታድሶ የሚሉ ተነሳስተዋል። እነዚህ ለማሳመንና ለመያዝ ብዙ ጥረት ብዙ አቅም ቢፈልግም በጀት ካለው ሀገረ ስብከቱ ደግሞ በጀት ስለሌለው
ቅርብ ጊዜ የተመሰረተ መሆኑን አባታችን ገልጿል፣ ወንድማችን ገልጿል። የበጀት እጥረት ስላለው ይሄን ለመቅረፍ እኔ በበኩል የምለው ማለት ነው በቋንቋ ማስተማር የሚችሉ ናቸው። የኦሮምኛው የቋንቋውን መተርጎም ይችላሉ። ከቋንቋ ወደ ቋንቋ ተርጉመው የት ቦታ ሄዶ ሰው ማሳመን የሚችል አካል እዛ ላይ አለ። ያለን እጥረት የበጀት እጥረት ስላለ የበጀት እጥረቱ ከተገኘ በጀቱ ከተገኘ ሁሉ ነገር ለመፈጸም እንችላለን ብዬ ተስፋ አደርጋለሁ ከእግዚአብሔር ጋር ማለት ነው። ቆመቴኖ ባቴ ዱብደ ሳሬ በሜ ዱብደቴኖ ባቴ ለቤ ወራነሜ ሀገነንጄ ደሞ ኦልማንኑ ፎኔ ከናፍንጨኒሶ ቶጋምበሃ አመሌ ኦልማን ዋቀፎን ደገተሙ ነንዱበዳ ወብሶን ደንደኡ እንጨልሱስ ነንፋርፋዳ ይፈታበው እንደበሩ ጃለነሳ ኑዌና እንዱበዳ ጋሩማሳ ዝግጅቱ በዚህ አላበቃም። ሳምንት ተከታዩን ክፍል ይዘንላችሁ እንቀርባለን። ለዝግጅቱ መሳካት የረዱንን መጋቢ ሐዲስ ዓለማየሁን በእግዚአብሔር ስም እናመሰግናለን። እንግዲህ አድማጮቻችን ለአንድ ሰዓት ያህል አብራችሁን ስለቆያችሁ በእግዚአብሔር ስም እጅግ አድርገን ነው የምናመሰግነው። አብረናችሁ የነበርነው እኔ ትዕግስት አፈረና ቶማስ በየነ ከቴክኒክ ባለሙያው ዲያቆን ቴዎድሮስ ኃይሉ ጋር በመሆን ነበር። የሳምንት ሰው ይበለን።